ነሽ ውድ ቤተሰብ፣ እስኪ ዛሬ ደግሞ በጣም አስተማሪ ታሪክ መሰል ትምህርቶችን ወይም እውቀት አዘል ትምህርቶችን ከጀማሪ ተማሪዎች ጋር የማንበብ ልምምድ እናደርጋለን። የማንበብ ችሎታችንን እየጨመርነ ወይም አንድ ደረጃ ከፍ እያደረግን እንሄዳለን። ታሪኩ በጣም አስተማሪ ነው። በጣም ቪዲዮውን ከመጀመሪያው እስከ መጨረሻው ድረስ በትዕግስት ተከታተሉን ማለት ነው። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ያደረጋችሁ መልካም ትብብራችሁ አይለኝ ማለት ነው። በውስጥ መስመር ደግሞ አማርኛን ከመሰረቱ ከፊደል ጀምራችሁ መማር የምትፈልጉ ታች ላይ ባስቀመጥናችሁ ስልክ ቁጥር በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትሳፕ፣ ቴሌግራም ላይ ስክሪንሾት አድርጋችሁ ወስዳችሁ ብትደውሉልን ታገኙናላችሁ። አማርኛንና እንግሊዝኛን ከመጀመሪያው ከፊደል ጀምራችሁ ከምትፈልጉበት ደረጃ ከ3 ወርና ከ4 ወር ባልበለጠ ጊዜ ውስጥ ውጤታማ መሆን ትችላላችሁ። ባላችሁበት ሀገር ናችሁ፣ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ መማር ትችላላችሁ ማለት ነው። እድሉን ተጠቀሙበት። ከፊት ከነበርነው ማንነታችን፣ ከፊት ከነበርንበት መሳቀቃችን ዛሬ አንድ ደረጃ ከፍ ማለት ይኖርብናል ማለት ነው። ህይወታችን መቀየር ይኖርብናል። መጽሐፍ ቅዱስ ቁርአን እንደውም እኛ የምንፈልገውን መጽሐፍ ማንበብ እንችላለን ማለት ነው። በዚህ መልኩ ትማራላችሁ። ደውሉልን። ወደ ትምህርቱ እንሂድ። ዛሬ የምንማረው ትምህርት ርዕሱ የሚለው የአናጺው የመጨረሻው ቤት የሚል ርዕስ ይሆናል። ቀስ ብዬ ላንብብላችሁ፣ በደንብ ተከተሉኝ። የአናጺው የመጨረሻ ቤት የአናጺው የመጨረሻ ቤት የሚል ርዕስ ይሆናል። በጣም አስተማሪ ታሪክ ነው ማለት ነው። ከትምህርቱ መጨረሻ ላይ በእናንተ ህይወት ወይም እናንተ ምን ማድረግ እንዳለባችሁና ከዚህ ታሪክ ምን እንድትረዳችሁ በደንብ ትገነዘባላችሁ። ተከተሉኝ። የአናጺው የመጨረሻ ቤት ይላል ርዕሱ። ወደ ዝርዝር ሐሳቡ ስንገባ በአንድ ነው የሚለው በአንድ ወቅት አንድ በጣም ጎበዝ በአንድ ወቅት አንድ በጣም ጎበዝ በአንድ ወቅት አንድ በጣም ጎበዝ እና በስራው የታወቀ አናጺ ነበረ። በአንድ ወቅት አንድ በጣም ጎበዝ እና በስራው የታወቀ አናጺ ነበረ። እንቀጥል። ይህ አናጺ ለብዙ አመታት ለአንድ ትልቅ ባለሀብት ትልቅ ባለሀብት ቤቶችን
ቤቶችን ሲገነባ ሲገነባ ቆይቷል። በአንድ ላይ ከመጀመሪያው ጀምሬ እስከ መጨረሻው ላንብብላችሁና ወደ ቀጣዩ እንሄዳለን። የአናጺው የመጨረሻው ቤት። በአንድ ወቅት አንድ በጣም ጎበዝ እና በስራው የታወቀ አናጺ ነበረ። ይህ አናጺ ለብዙ ዓመታት ለአንድ ትልቅ ባለሀብት ቤቶችን ሲገነባ ቆይቷል። በጣም አሪፍ። እሺ አሁን ደግሞ ምን ሀሳብ መጣልኝ መሰላችሁ? እኔ ዝም ብዬ አንብቤው ከመሄድ እናንተ ደግሞ ራሳችሁን ፈትሹበት፣ ራሳችሁን ቼክ አድርጉ። እስኪ ቀስ ብላችሁ ሰዓት እሰጣችኋለሁ። በተረጋጋ መንፈስ አንብቡ። አሁን እኔ የማሰምርበትን ታነባላችሁ ማለት ነው። ምናልባት ከተመቻችሁ ሙሉን ታነቡልኛላችሁ ወይም የምትሞክሩ ከሆነ ካሊያ ደግሞ ጀማሪዎች ከናችሁ እንደ ቃል ታነቡልኛላችሁ። ለምሳሌ ይሄን የብቻውን ታነባላችሁ፣ ከዛ ይሄኛውን ከዛ በአንድ ላይ ታነቡልኛላችሁ። በዚህ ቪዲዮ በጣም የማንበብ ልምዳችሁን ከፍ ማድረግ ትችላላችሁ ማለት ነው። አሁን ርዕሱን ታነቡልኛላችሁ። ምንድን ነው የሚለው የመጀመሪያው ቃል? የአናጺው። እሺ ከዚህ ላይስ? የመጨረሻ። እሺ ቤት። ርዕሱ በአንድ ላይ ምን ይላል ማለት ነው? የአናጺው የመጨረሻ ቤት። እሺ ወደ ዝርዝር ሐሳቡ እንግባ። ምንድን ነው የሚለው የመጀመሪያው ቃል? በአንድ እሺ ወቅት እሺ አንድ እሺ በጣም እሺ ጎበዝ። እሺ እንዳለ መስመሩን አንብቡልኝ እስኪ አንዴ በአንድ ላይ ማለት ነው። በጣም አሪፍ። በአንድ ወቅት አንድ በጣም ጎበዝ። እሺ እቺ ምንድን ነው የምትለው? እና እሺ በስራው የታወቀ እሺ አናጺ እሺ ነበረ። ጎበዞች። እሺ አሁን ደግሞ እንዳለ መስመሩን አንብቡልኝ። እና በስራው የታወቀ አናጺ ነበረ። ከመጀመሪያው ጋር አብረን ስናነበው በአንድ ወቅት አንድ በጣም ጎበዝ እና በስራው የታወቀ አናጺ ነበረ። እሺ ቀጥሉ። ምንድን ነው የሚለው ይሄ? ይህ እሺ አናጺ። ጎበዞች በርቱ። ለብዙ ዓመታት እሺ ከዚህ ላይስ ለአንድ እሺ ትልቅ እሺ ባለሀብት ቤቶችን ሲገነባ። በጣም አሪፍ። ከዚህ ላይ መጨረሻዋስ ምንድን ነው የምትለው? ቆይቷል። በጣም አሪፍ። ስለዚህ ረዥም ስለሆነ አንድ ላንብብላችሁ እኔ። ይህ አናጺ ለብዙ ዓመታት ለአንድ ትልቅ ባለሀብት ቤቶችን ሲገነባ ቆይቷል።
የአናጺው የመጨረሻ ቤት። በአንድ ወቅት አንድ በጣም ጎበዝ እና በስራው የታወቀ አናጺ ነበረ። ይህ አናጺ ለብዙ ዓመታት ለአንድ ትልቅ ባለሀብት ቤቶችን ሲገነባ ቆይቷል። እንቀጥል። እድሜው እየገፋ ሲመጣ እድሜው እየገፋ ሲመጣ ግን ስራውን አቁሞ ከቤተሰቡ ጋር በሰላም ማረፍ ፈለገ። አናጺው ወደ አሰሪው ዘንድ ቀርቦ ጌታዬ ሆይ ደክሞኛል። ከእንግዲህ ስራ አቁሜ ከልጆቼና ከባለቤቴ ጋር ቀሪ ዘመኔን ማሳለፍ እፈልጋለሁ አለው። እኔ ሙሉ ላንብብላችሁና እንደተለመደው እንድታነቡልኝ በደንብ ተከተሉኝ። እድሜው እየገፋ ሲመጣ ግን ስራውን አቁሞ ከቤተሰቡ ጋር በሰላም ማረፍ ፈለገ። አናጺው ወደ አሰሪው ዘንድ ቀርቦ ጌታዬ ሆይ ደክሞኛል፣ ከእንግዲህ ስራ አቁሜ ከልጆቼና ከባለቤቴ ጋር ቀሪ ዘመኔን ማሳለፍ እፈልጋለሁ አለው ይለናል። እሺ እንደተለመደው ደግሞ እናንተ እንደ ቃል አንዳንዷን ቃል ረጋ ብላችሁ ታነባላችሁ ማለት ነው። ምክንያቱም ዋናው ስራችን እናንተን ማንበብ ማስቻል ስለሆነ ማለት ነው። አሁን እንደ ቃል አንብቡልኝ። እዚህ ጋር እድሜው እሺ እየገፋ ሲመጣ ግን እሺ ስራውን በጣም አሪፍ አቁሞ እሺ ከቤተሰቡ እሺ ጋር
በሰላም ማረፍ ፈለገ። ጎበዞች። ከዚህ ላይስ አናጺው ወደ አሰሪው ዘንድ ቀርቦ፣ በጣም አሪፍ። ጌታዬ ሆይ፣ ጌታዬ ሆይ። እሺ፣ ደክሞኛል። ከእንግዲህ ስራ አቁሜ ከልጆቼና፣ በጣም አሪፍ፣ ከባለቤቴ ጋር ቀሪ ዘመኔን ማሳለፍ እፈልጋለሁ አለው። በጣም አሪፍ። እሺ፣ እንደተለመደው አንድ ጊዜ ሙሉ ላንብብላችሁና ወደ ቀጣዩ ደግሞ እንሄዳለን። እድሜው እየገፋ ሲመጣ ግን ስራውን አቁሞ ከቤተሰቡ ጋር በሰላም ማረፍ ፈለገ። አናጺው ወደ አሰሪው ዘንድ ቀርቦ ጌታዬ ሆይ ደክሞኛል፣ ከእንግዲህ ስራ አቁሜ ከልጆቼና ከባለቤቴ ጋር ቀሪ ዘመኔን ማሳለፍ እፈልጋለሁ አለው። ምን እንደሚፈጠር አብረኒ እንቀጥል። አሰሪውም አሰሪውም በጣም ጎበዝ ሰራተኛ ስለነበር እሱን በማጣቱ አዘነ። ሙሉ ላንብብላችሁ። አሰሪው በጣም ጎበዝ ሰራተኛ ስለነበር እሱን በማጣቱ አዘነ። እንቀጥል። በመጨረሻም አንድ ጥያቄ አቀረበለት። በመጨረሻም አንድ ጥያቄ አቀረበለት። እሺ ፍላጎትህን አከብራለሁ። ነገር ግን እንደ መጨረሻ ስራ አንድ
ቤት ቤት ብቻ ብቻ እንድትሰራልኝ እንድትሰራልኝ እፈልጋለሁ እፈልጋለሁ አለው። በጣም አሪፍ። አንዴ ከላይ እስከታች ሙሉ ላንብብላችሁና የእናንተ ተራ ደግሞ ይሆናል ማለት ነው። በደንብ ተከተሉኝ። አሰሪውም በጣም ጎበዝ ሰራተኛ ስለነበር እሱን በማጣቱ አዘነ። በመጨረሻም አንድ ጥያቄ አቀረበለት። እሺ ፍላጎትህን አከብራለሁ፣ ነገር ግን እንደ መጨረሻ ስራ አንድ ቤት ብቻ እንድትሰራልኝ እፈልጋለሁ አለው። በጣም አሪፍ። አሁን ደግሞ ልክ እንደተለመደው ልክ እንደ ቃል እናንተ አንብቡልኝ ማለት ነው። የማንበብ ችሎታችሁን በትንሽም ቢሆን ይጨምራል። አንብቡልኝ እስኪ። አሰሪውም በጣም ጎበዝ ሰራተኛ ስለነበር እሱን በማጣቱ አዘነ። ጎበዞች። በመጨረሻም አንድ ጥያቄ አቀረበለት። እሺ ፍላጎትህን አከብራለሁ፣ ነገር ግን እንደ መጨረሻ ስራ አንድ ቤት ብቻ ጎበዞች እንድትሰራልኝ እፈልጋለሁ አለው። በጣም ጎበዞች። እሺ እንደተለመደው አንዴ ላንብብላችሁና ወደ ቀጣዩ እንሄድ። አሰሪውም በጣም ጎበዝ ሰራተኛ ስለነበር እሱን በማጣቱ አዘነ። በመጨረሻም አንድ ጥያቄ አቀረበለት። እሺ ፍላጎትህን አከብራለሁ፣ ነገር ግን እንደ መጨረሻ ስራ አንድ ቤት ብቻ እንድትሰራልኝ እፈልጋለሁ አለው። እንቀጥል። አናጺው እምቢ አናጺው እምቢ ማለት ስላልቻለ አናጺው እምቢ ማለት ስላልቻለ ተስማማ። ነገር ግን አሳቡና ልቡ ከስራው ወጥቶ ስለነበር እንደ ወትሮው እንደ ድሮ ማለት ነው። እንደ ወትሮው በጥራት መስራት አልቻለም።
አንዴ ላንብብላችሁና እናንተ ደግሞ ታነቡልኛላችሁ ማለት ነው። አናጺው እምቢ ማለት ስላልቻለ ተስማማ። ነገር ግን አሳቡና ልቡ ከስራው ወጥቶ ስለነበር እንደ ወትሮው በጥራት መስራት አልቻለም ይለናል። እናንተ ደግሞ አንብቡልኝ እስኪ። አናጺው እምቢ ማለት ስላልቻለ እሺ ተስማማ። ነገር ግን አሳቡና ልቡ ከስራው ወጥቶ ጎበዞች ስለነበር እንደ ወትሮው በጥራት መስራት አልቻለም ጎበዞች። አንዴ ላንብብላችሁና እንቀጥልን። አናጺው እምቢ ማለት ስላልቻለ ተስማማ። ነገር ግን አሳቡና ልቡ ከስራው ወጥቶ ስለነበር እንደ ወትሮው በጥራት መስራት አልቻለም። እንቀጥል። ለነገሩ የመጨረሻዬ ነው። ለነገሩ የመጨረሻዬ ነው በሚል ስሜት ጥራት የሌላቸውን እንጨቶች ይጠቀም ስራውንም ያፋጥን ጀመር። ቤቱ ሲያልቅ እንደ ድሮው ውበትና ጥንካሬ አልነበረውም። በጣም አሪፍ። ለነገሩ የመጨረሻዬ ነው በሚል ስሜት ጥራት የሌላቸውን እንጨቶች ይጠቀም ስራውንም ያፋጥን ጀመር። ቤቱ ሲያልቅ እንደ ድሮው ውበትና ጥንካሬ አልነበረውም። በጣም አሪፍ። አሁን ደግሞ ፈጠን ብላችሁ ታነቡልኛላችሁ ማለት ነው። ለነገሩ የመጨረሻዬ ነው በሚል ስሜት ጥራት የሌላቸውን እንጨቶች ይጠቀም ስራውንም ያፋጥን ጀመር። ቤቱ ሲያልቅ እንደ ድሮው ውበትና ጥንካሬ አልነበረውም። በጣም አሪፍ። አንድ ላንብብላችሁና ወደ መጨረሻው ንባብ እንሄዳለን። ለነገሩ የመጨረሻዬ ነው በሚል ስሜት ጥራት የሌላቸውን እንጨቶች ሲጠቀም ስራውንም ያፋጥን ጀመር። ቤቱ ሲያልቅ እንደ ድሮው ውበትና ጥንካሬ አልነበረውም። እንቀጥል። አሰሪው ቤቱን ሊመለከት መጣና አሰሪው ቤቱን ሊመለከት መጣና ቁልፉን ለአናጺው ሰጠው። እንዲህም አለው ይህ ቤት ላደረግህልኝ መልካም አገልግሎት ላደረግህልኝ መልካም አገልግሎት ሁሉ ካሳ ይሆንህ ዘንድ ላንተ የሰጠሁህ ስጦታዬ ነው። ጉዱ ፈላ።
አሰሪው ቤቱን ሊመለከት መጣና ቁልፉን ለአናጺው ሰጠው። እንዲህም አለው፣ ይህ ቤት ላደረግህልኝ መልካም አገልግሎት ሁሉ ካሳ የሆንህ ዘንድ ላንተ የሰጠሁህ ስጦታዬ ነው አለው። በጣም አሪፍ። እንደተለመደው አንዴ ፈጠን ብላችሁ አንብቡልኝ። አሰሪው ቤቱን ሊመለከት መጣና ቁልፉን ለአናጺው ሰጠው። እንዲህም አለው፣ ይህ ቤት ላደረክልኝ መልካም አገልግሎት ሁሉ ካሳ ይሆንህ ዘንድ ላንተ የሰጠሁህ ስጦታዬ ነው። በጣም አሪፍ። አሰሪው ቤቱን ሊመለከት መጣና ቁልፉን ለአናጺው ሰጠው። እንዲህም አለው፣ ይህ ቤት ላደረክልኝ መልካም አገልግሎት ሁሉ ካሳ ይሆንህ ዘንድ ላንተ የሰጠሁህ ስጦታዬ ነው አለው ማለት ነው። አናጺው በድንጋጤ ደረቀ። አናጺው በድንጋጤ ደረቀ። አረ ጉዴ አለ በልቡ። የገዛ ቤቱን እየሰራ መሆኑን ቢያውቅ ኖሮ እንዴት አድርጎ በጥራትና በጥንካሬ ይሰራው እንደነበር አሰበ። በጣም አሪፍ። አናጺው በድንጋጤ ደረቀ። አረ ጉዴ አለ በልቡ። የገዛ ቤቱን እየሰራ መሆኑን ቢያውቅ ኖሮ እንዴት አድርጎ በጥራትና በጥንካሬ ይሰራው እንደነበር አሰበ። ወደ መጨረሻው ደግሞ ስንሄድ አሁን ግን በገዛ እጁ በሰራው ደካማ ቤት ውስጥ ለመኖር ተገደደ። አሁን ግን በገዛ እጁ በሰራው ደካማ ቤት ውስጥ ለመኖር ተገደደ ይለናል። በጣም አሪፍ። አሁን ደግሞ ከመጀመሪያው ልክ እስከ መጨረሻው ድረስ ሙሉ ታሪኩን ላንብብላችሁና ከታሪኩ ምን እንደተማርነ እንጠያየቃለን። ትነግሩኛላችሁ፣ ነግራችኋለሁ ማለት ነው። ርዕሱ የአናጺው የመጨረሻ ቤት ይላል። በአንድ ወቅት አንድ በጣም ጎበዝ እና በስራው የታወቀ አናጺ ነበረ። ይህ አናጺ ለብዙ ዓመታት ለአንድ ትልቅ ባለሀብት ቤቶቹን ሲገነባ ቆይቷል። እድሜው የገፋ ሲመጣ ግን ስራውን አቁሞ ከቤተሰቡ ጋር በሰላም ማረፍ ፈለገ። አናጺው ወደ አሰሪው ዘንድ ቀርቦ ጌታዬ ሆይ ደክሞኛል፣ ከእንግዲህ ስራ አቁሜ ከልጆቼና ከባለቤቴ ጋር ቀሪ ዘመኔን ማሳለፍ እፈልጋለሁ አለው። አሰሪውም በጣም ጎበዝ ሰራተኛ ስለነበር እሱን በማጣቱ አዘነ። በመጨረሻም አንድ ጥያቄ አቀረበለት። እሺ ፍላጎትህን አከብራለሁ፣ ነገር ግን እንደ መጨረሻ ስራ አንድ ቤት ብቻ
እንድትሰራልኝ እፈልጋለሁ አለው። አናጺው እምቢ ማለት ስላልቻለ ተስማማ። ነገር ግን አሳቡና ልቡ ከስራው ወጥቶ ስለነበር እንደ ወትሮው በጥራት መስራት አልቻለም። ለነገሩ የመጨረሻዬ ነው በሚል ስሜት ጥራት የሌላቸውን እንጨቶች ይጠቀም፣ ስራውንም ያፋጥን ጀመር። ቤቱ ሲያልቅ እንደ ድሮው ውበትና ጥንካሬ አልነበረውም። አሰሪው ቤቱን ሊመለከት መጣና ቁልፉን ለአናጺው ሰጠው። እንዲህም አለው፣ ይህ ቤት ላደረክልኝ መልካም አገልግሎት ሁሉ ካሳ ይሆንህ ዘንድ ላንተ የሰጠሁህ ስጦታዬ ነው አለው። አናጺው በድንጋጤ ደረቀ። እረ ጉዴ አለ በልቡ። የገዛ ቤቱን እየሰራ መሆኑን ቢያውቅ ኖሮ እንዴት አድርጎ በጥራትና በጥንካሬ ይሰራው እንደነበር አሰበ። አሁን ግን በገዛ እጁ በሰራው ደካማ ቤት ውስጥ ለመኖር ተገደደ ይለናል። እሺ ከታሪኩ ምን ተማራችሁ? በጣም አሪፍ። እስኪ የተማራችሁትን ኮሜንት ሳጥን ላይ ታስቀምጡልኛላችሁ ማለት ነው። ከታሪኩ የምንማረው ቁም ነገር ህይወታችንን ራሳችን የምንገነባት ቤት ናት። በየቀኑ የምናደርጋቸው ነገሮች ወይም የምንናገራቸው ቃላትና የምንሰራቸው ስራዎች ለወደፊቱ የምንኖርበት ቤት ዋና መስሪያዎች ናቸው ማለት ነው። ሁልጊዜ ምርጡን ስራ መስራት። ስራው የማንም ይሁን ማን በምንሰራበት ወቅት በጥራትና በታማኝነት መስራት አለብን። ምክንያቱም ውጤቱ ተመልሶ የሚመጣው ወደኛ ነውና። ዛሬ የምንሰራው ስራ የነገ ማንነታችን ማረፊያ ነው። ዛሬ በቸለልተኝነት የምንሰራው ነገር ነገ ዋጋ ያስከፍለናል። ዛሬ በታማኝነት የምንተክለው ደግሞ ነገ ልክ እንደ ጥላ ሆኖ ያገለግለናል ማለት ነው። ውድ ቤተሰብ እንግዲህ አናጺው ቤቱ የራሱ መሆኑን አስቀድሞ ቢያውቁ ኖሮ ምን ያደርግ እንደነበረ ታውቃላችሁ ማለት ነው። ስለዚህ ሐሳባችሁን ኮሜንት ሳጥን ላይ አስቀምጡልኝ። ታሪኩ ከተመቻችሁ ላይክ እያደረጋችሁ አበረታቱኝ ማለት ነው። መማር ለሚፈልጉ ልጆች ደግሞ ሼር አድርጉላቸው። እናንተም በውስጥ መስመር መማር ከፈለጋችሁ አማርኛን ከመሰረቱ ከፊደል ጀምራችሁ ምንም ለማታውቁ ከመጀመሪያው ሀ ብላችሁ መጀመር የምትፈልጉ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ አማርኛን፣ እንግሊዘኛን እንዲሁም ሂሳብን መማር ትችላላችሁ ማለት ነው። ለመማር ታች ላይ ባስቀመጥንላችሁ ስልክ ቁጥር ደውሉልን። በቀጣይ አሪፍ ትምህርት ይዘን እንመጣለን። በቀጣይ እስክንገናኝ ሰላማችሁ ይብዛ። ቻው።